ተነሳው ነው አይደል? ስጋ ስንት ጊዜ ነው የምናገረው? ሰሙ አሁን የተነሳው ይስል ስጋን ከፍሎ ከስጋዋ ስጋ ከነፍሷ ነፍስ ነስቶ የነሳውን ስጋ ተዋህዷል። ሲነሳውም ሲከፈልም ሲዋሃድም አንድ ጊዜ ነው። ዛሴ ከነሳው በኋላ ያ ስጋ አምላክ ወሰብ የሚባል ነው የነሳው ስጋ። ከዛ በኋላ ላይ ያ ስጋ ልክ ከመቤታችን ከነሳው በኋላ ያለው ስጋ አምላክ ነው። ወላጤ የለበትም ማለት ቃል ነው። አምላክ ወላጤ አምላክ ነው። አባታችን አቤት ውላጤ የለውም አይደል? ያ ስጋ ተለወጠ ነው። አልተለወጠም። በተዋህዶ ኦኬ፣ በተዋህዶ ከበረ ነው። በጣም ጥሩ። በተዋህዶ ከበረ ነው። አሁን እዚህ ጋር ያለ ቡአዴ ያለ ትድምርት ያለ ፍልጠት ያለ ቡአዴ እያለ ነው አይደል የምንናገረው? ትክክል። አሁን እዚህ ጋር ይሄን ኮንሰፕት ይዘን እንምጣ። ያ በቀራኒዮ የተቆረሰው ስጋ መለኮት የተዋሃደው ስጋ ከማን የተከፈለው ነው? ከድንግል ማርያም አይደል? የነሳው ስጋ ከመቤታችን ነው። ከነሳው በኋላ ያ ስጋ የሱ ነው። ከሱ በኋላ እንደዛ እያልን ያለ አባቴ የሱ አይደለም ሳይሆን እኛ እያልን ያለ ነው። ያ ተከፍሎ ቀራኒዮ ላይ የዋለው ቀራኒዮ ላይ የፈሰሰው ስጋ የስግው ቃል እንጂ የመቤታችን ስጋ ፈሰሰ አይባልም። ስግው ቃል እሱን አይደለም እኛ እያልን ያለ ነው። ያ ስጋው ስለ መለኮቱ አይደለም እያወራን ያለ ነው አባታችን። ያ መለኮት ስለተዋሃደው ስጋ አሁን እኛ ምን አለ መሰሎት ይሄ ተከፍሎ ወይም ዱአሊዝምን እንድናምን እንደዛ አይደለም እኛ እያልን ያለ ነው። ያ ስጋ ቀራኒዮ ላይ የዋለው ስጋ ከማን የተከፈለ ነው? ከድንግል ማርያም አይደለ? መለኮት የተዋሃደው ነው። ከዛ በኋላ ለብቻ ስጋ የሚባል መለኮት አልተዋሃደውም አባታችን አላለም። መለኮት አልተዋሃደውም አላለም እኮ። ያ የድንግል ማርያም ስጋ አይደለ ወይ መለኮት የተዋሃደው? ጊዜ አለው። ከጊዜ በኋላ ከተከፈለ በኋላ ያ ስጋ የሱ ነው። ቆይ ስማኛ፣ ከነሳው በኋላ መለኮት ከተዋሃደው በኋላ የእመቤታችን ደም ፈሰሰ፣ የእመቤታችን ስጋ ተቆረሰ ብለህ ማለት አትችልም። እኔ ደሜ ሲፈስ የኔ ነው እንጂ የእናቴ ደም አይደለም የፈሰሰው። እኔ ስሞት የምሞተው እኔ እንጂ እናቴ አይደለም። ሊስን እኔ ሲኦል ስገባ ሰሙ እየሰማኛ እያዳመጥከኝ፣ እኔ ሲኦል ስገባ እኔ ነኝ ሲኦል ምገባ፣ እናቴ ሲኦል ገባች አይባልም። እኔ ገሃነም ስወርድ እኔ ዲበኩሉ ገሃነም ወረደ ይባላል እንጂ እናቴ ገሃነም ወረደች አይባልም። ቀራንዮ ላይ የፈሰሰው ስጋ መለኮት የተዋሃደው ስግው ቃል ነው። አምላክ በስጋ ሞተ ነው ምንለው። አምላክ ሞተ እንላለን እኮ በስጋ ሞተ በስጋ ነው ምንለው። ጥያቄያችን እሱ ጋር። ስለዚህ ከተዋሃደው በኋላ ያ ስጋ እኔ ባይ ከሆነ በኋላ ልጅ ነው ትለዋለች። አዎ የእሷ ልጅ ነው። ምክንያቱም ከስጋዋ ስጋ ነስቷል፣ ከነፍሷ ነፍስ ነው የነሳው እንጂ ቀራንዮ ላይ የፈሰሰው የማርያም ስጋ ነው፣ የማርያም ደም ነው የምንቀበለው። የማርያም ስጋ ነው፣ የማርያም ነፍስ ነው። ወደ ማለት ስለሚወስድ አይሆንም ነው። እሱ ጋር አልደረስንም አባታችን። እኛ አሁን ዱአሊዝም አማኝ አይደለንም፣ በተዋህዶ አማኝ ነን አይደል? በተዋህዶ የከበረው የድንግል ማርያም ስጋ እንደሆነ እኛ ሁላችንም ኦርቶዶክሳውያን እናምናለን አይደል አባታችን? ሰሙ ዝም ብለህ ጉንጫ አልፋ ክርክር አታርግልኝ። አሁን ወደ ክርክር ከሄድን መጽሐፍ አምጣልኝ እንደዚህ የሚል የማርያም ስጋ ነው የቆረሰው፣ የማርያም ስጋ ነው የፈሰሰው። ቆይ ልስን ወደ ክርክር ምን ሄድ ከሆነ የፈሰሰው የማርያም ስጋ ነው የሚለው መጽሐፍ ማስረጃ አምጣልኝ። እኛ የፈሰሰው የማርያም ስጋ ነው የሚለው ቦታ ላይ አልደረስንም። በቃ እሱ ነው ሌላው አይደለም። ለምን የነሳው ስጋ ከሷ ነው አይደለም? ማረም ክርክሩ የነሳውማ ከሷ ነው። ጨረስ ነው እኮ ክላሪፋይ አድርገው ክርክር እንዳይሆን ክርክር አደረግከው እኮ ሰሙ። ራስህን ትክክል ለማድረግ ወይንም ደግሞ ዝም ብለህ በማይሆን ነገር አትከራከር። ይኸውልህ የነሳው ስጋ ከመቤታችን ጨረስን። እዚህ ጋር ይኸውልህ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ዛሴት ሲነሳም ሲከፈልም ሲዋሃድም አንድ ጊዜ ነው። ከነሳው አስጨርሰኝ። ከዛ በኋላ ላይ ሄደህ ግን ከዛ በኋላ ጾመ፣ ጸለየ፣ ተራበ፣ ተጠማ ስንል አምላክ በስጋ ጾመ፣ አምላክ በስጋ ተራበ፣ ተጠማ ስግው ቃል ነው። ስጋው ደሙ የፈሰሰው አንዱ ስለ ሁሉ ነው የሞተው። አንዱ ስለ ሁሉ ሞቶ ሁሉን አዳነ።
የምንበላው የተፈወስ ነው ያ በስጋው ቃል ደም ነው እንጂ የማርያም ስጋ ነው። ቀራንዮ ላይ የፈሰሰው የማርያም ስጋ ነው። ቀራንዮ ላይ የተቆረሰው የማርያም ስጋ ነው ካልክ መጽሐፍ ብሄለ መጽሐፍም ሊሆን ይችላል፣ ብሄለ መምህራንም ሊቃውንትም ሊሆን ይችላል። መጽሐፍ መጥቀስ ያስፈልጋል። የለም እንደዚያ የሚል ቅዳሴውን ለዚያ ነው እኔ እንትን ዘነሳ እምግዝተ ኩልነ ድንግል በክሌ ማርያም ወናተ የሚለው ከመቤታችን የነሳው ስጋ የኢየሱስ ክርስቶስ ስጋ ነው የሚለው። ከመቤታችን የነሳው የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋ አባታችን ያ ስጋና ደም የመቤታችን ነው አይደል? እሱ የነሳው ከሌላ ቦታ ዘመና ከመቤታችን የነሳው ስጋ yes ጌታችን ያ ስጋውና ደሙ የመቤታችን ነው አይደል? ሌላ አባት የለውም፣ ምድራዊ አባት የለውም አይባልም። ስጋውና ደሙ የመቤታችን ነው አይባልም። መለኮት የተዋሃደው ነው። እሷ ደግሞ መለኮት አልተዋሃደም ሳይሆን ምን አለ መሰለህ አይባልም እያልን አይደለም እኛ እዚህ ጋር እኛ አሁን እኛ ተረጋግተን ለመግባባት አሁን በደንብ እየሰማናችሁ ስለሆነ ነው። እኛ እያልን ያለነው ያ ስጋና ደም የእመቤታችን አይደለ ወይ ከሌላ ፍጥረት ነው ያመጣው? ያ በተዋህዶ ያከበረው የእመቤታችን ስጋና ደም አይደለም ወይ? አይደለም በሉን። እኛ አቋም እንያዝ። ከዛም በኋላ አሁን እየተባለ ሌላ ነው። በደንብ ስማኝ፣ ልመልስልህ። ስማ፣ የነሳው ስጋ የማን ነው? ከእመቤታችን ነው የነሳው። ከነሳው በኋላ ግን ያ ከሌላ የነሳው ስጋና ደም የለው ማለት እሱ መለኮት ነው። ሰሙ ማዳመጫ የለም እንዴ? እሺ ቀጥሉሽ። ያዳመጥከኝ ሌላ ሰው እኮ ሊቃውንት እኮ እዚህ እኮ ያሉ እኮ እኔ እናንተ እኮ የምንከራከረው ዝም ብለን እኮ አይደለም እኮ መምህራኑ አሉ እዚህ ጋር ሊስን ያ ስጋ ከማን ነው የነሳው ተብለህ ከተጠየቅ ከእመቤታችን ከድንግል ማርያም ከነሳው በኋላ ያ ስጋ የማን ነው? የስግው ቃል አምላክ ወሰብ ነው የሚባለው። ከዛ በኋላ ያ አምላክ ወሰብ የተባለው ነው በቀራንዮ ላይ የተሰቀለው ደሙን ያፈሰሰው ስጋውን የቆረሰው የተፈወስነው በዚህ ነው። መለኮት በተዋህደው በሩቅ ቢሲ ደም አልተፈወስንም። የሩቅ ቢሲ ደም አይፈውስም። እመቤታችን ርቅት ቢሲ ናት፣ ሰው ናት። በቃ ምንም አምላክነት ያልተጨመረላት መለኮት ያልተዋሃዳት ሰው ናት። አባቶቻችን ይሄን አላሉንም። ጳጳሱም ቆሞስም አላሉንም። እርሷውን ያሉትን በፍጹም አላሉም። እንዲህ አይነት ሐሳብም የላቸውም። አሁን እኛ የምንጠይቀው ሌላ ነው፣ የተባለው ሌላ ነው፣ የሚብራራው ሌላ ነው። አንግላስ ከሌሎች ጋር ሰሙ ቀጥል ከሌሎች ጋር ቀጥል። እኔ የምልህ ከሌሎች ጋር ቀጥል። ከኔ ጋር ካልተገባ እኔ የምልህን ነገር ካልገባህ ከሌሎች መምህራኖች ጋር ቀጥል። ቴንክ ዩ። ሳይወርዱ መጠየቅ ከተቻለ ፈቀዱልን ብናወራ ቀጥልና ወደ መርቃለ ወንጌል እንሄዳለን። ቶም አይ ቲንክ ስራ ላይ ነው መሰለኝ። መምህር በጣም ይቅርታ። ችግር የለም ይቅደሙ፣ ችግር የለም። ሰሙዬ መምህር ቃለ ወንጌል ይቅደሙ፣ ችግር የለው። እሺ መልካም። ቀሲስ ይፍቱኝ ባርኩኝ ብያለሁ። ሁላችሁንም ሰላም ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ጤና ይስጥልኝ መምህር። እግዚአብሔር ይመስገን። እንደምን ሰነበታችሁ? መልካም። ምናልባት በዚህ 2-3 ቀን የሀሳብ እየተዘዋወረ እያየሁት ነበረና ሁለቱም ላይ አስታራቂ ሀሳብ ቢሰጥ መልካም ይመስለኛል። ቢደረግ ሁለቱም ላይ ትንሽ ሰጣ ገባ የሚባል ቃል አይኖርም ብዬ አስባለሁ። በሁለቱም ቢታይ ማለት እዛ አባቶች የተናገሩት የገለጡት ምን ለማስረዳት ፈልገው ነው የሚለው ዋና ሐሳብ እሱ ቢታይ፣ ከዛ ሲቀጥል ደግሞ የኢየሱስ ክርስቶስ አዳኝነት ቤዛነትና የተሰቀለው የተቆረሰ የፈሰሰው ደሙ የማን ነው የሚለውም እሱ በደንብ ቢታይ ለየት አድርጎ በየብልቱ ቢታይ የተሻለ ይመስለኛል። ምናልባት እንደ ሐሳብ ሲሄድ በአልሆነ አቅጣጫ እንወሰደው ከተባለ ያስኬዳል። የተናገሩት የአባታችን የጳጳሱም የሆነው አባትም
ደግሞ እየሰማው ነበረ። የንቡረ እዱ የእሳቸውም ወደ ላጫኑ ሰው ከተባለ ይሄዳል። ግን እነሱ በመጡበት አውድ እንሂድ ከተባለ ደግሞ ነሲ የተነሳበትን ወይም ደግሞ ከማን ነው ገንዘብ ያደረገው እንደኔ እንደተረዳኝ ከማን ገንዘብ ያደረገው ከማን ነው የሚለውን አቅጣጫ ደግሞ ይዘን መሰረት አድርገን ከመጣን ምንም ጽነት የሚያመጣው ነገር የለምና ከእመቤታችን መንሳቱን ከእመቤታችን የተነሳ ስጋ እንደሆነ ይነሶ ለዘነሶ መላእክት ዘንበለ ዳውሙ እንዘራ አብርሃም የነሳው ገንዘብ ያደረገው የተዋሃደው ስጋ ከመላእክት ያይደለ ከአብርሃም ዘር ነው ወይም ደግሞ ከመላእክት አልነሳውም ገንዘብ አላደረገውም ከአብርሃም ዘር እንጂ ተብሎ የተነገረውን የቅዱስ ጳውሎስን ትምህርት መሰረት ያደረገ የተከፈለ የተጸነሰ ወይም ደግሞ ከፍሎ የተዋሃደው ከእመቤታችን መሰረቱን ሲያይ ነው። በተከፈለ አካል መለኮትን የተዋሃደ አካል የፈሰሰ ቤዛ የሆነ ክርስቶስ ነው። ሊሉ የአካልነትን ያጠይቃል። በመስቀል ላይ በተለየ አካል ማለት ተዋሂዶ ላይ ሳንሄድ ከእመቤታችን ተከፍሎ ጽኑዕ አካል ሆኖ መስቀል ላይ የቆረሰው የፈሰሰው የክርስቶስ ደም ነው። ነሲነቱ መሰረቱ ግን የተነሳው ገንዘብ የተደረገው ግን ከእመቤታችን ነው። ከእመቤታችን የነሳው ስጋ ቀራንዮ ላይ የፈሰሰው ስጋ አንድ ራሱ ነው። በባህሪ ልዩነት የለውም። ምን ማለት ነው? አራቱ ባህሪያት ናቸው። አምስተኛ ባህሪ ነፍስ ነው። እሱ ነው። ግን ልዩነቱ ቅድም ቀሲስ አባታችን ሲሉት እንደነበረው ከእመቤታችን ከተከፈለ በኋላ ያ የእመቤታችን ባህሪ ከተከፈለ በኋላ የተዋሃደው መለኮትን ነው። የመለኮት ስጋ ነው። መለኮትን የተዋሃደ ስጋ ነው። ቤዛ የሆነው እሱ ነው። ጳጳሱ እያሉ ያሉት መነኩሴውም እያሉ ያሉት ግን የተነሳበትን መሰረቱን ንጽሕት ዘር እመቤታችን ተገኝታ ከሷ የነሳውን ባህሪ ሲያጠይቁ ነው። ሂዶ የፈሰሰው ከሷ የተከፈለው ደም ነው። ከሷ የተነሳው ስጋ ነው የተቆረሰው። ግን ያን ደግሞ ባህሪ መለኮትን ከሷ ልዩ የሚያደርገው ገንዘብ ያደረገ ነው። ሊሉ አካል ነው። በአካልነቱ ፍሉጥ የሆነ አካል ነው። ጽኑዕ አካል ነው። እሷ ሂዳ ተሰቀለች አይደለም። እዛ ቦታ ላይ እየተነገረ ያለው አሁን ግር ሊያደርግ የሚችለው ምንድነው ከተባለ እመቤታችን ተሰቀለች አይደለም። ከእመቤታችን የተነሳው ስጋ የተከፈለው ስጋ ግን መለኮትን ተዋሂዶ ተሰቀለ ነው። ይህ የቤተ ክርስቲያን አስተምሮ ምን እንከን የሚያመጣው አንዳችም ነገር የለም። እውነት እንነጋገር ከተባለ ቀሲስ እንዳሉት ጠምዞ ወስዶ እመቤታችን ተሰቀለች ግን አይደለም። ከሷ የተነሳው ስጋ ባህሪ መለኮትን ገንዘብ አድርጎ ተዋሂዶ ከሁለት አካል ወዝህ ስም አብይ ጥቀ ወይድሉ ፈሊጦቶ ይህ ስም አብይ ክቡር ነው። ሊለዩት አይቻልም። ወነግራኔ ከመይመፍቱ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት ወይ ለትስብእት ዘእንበለ መለኮት ክርስቶስ አይሰምዕ እምቅድመ ትስኩት አልቦ ዘይሰምየው በዝንቱ ስም ለቃለ እግዚአብሔር ክርስቶስ ቅዱስ ቄርሎስ በድርሳኑ 27:1 ላይ ከዛ በፊት ያልተጠራበትን ስም ገንዘብ ያደረገ ከዛ በኋላ ደግሞ ከተዋሂዶ በኋላ ለየብቻ የማይጠራበትን ስም ገንዘብ ያደረገው ከእመቤታችን ስጋን በነሳና በተዋሃደበት ጊዜ ክርስቶስ ራሱ ብለን የምንጠራው ከሷ ነስቶ ስለተዋሃደ ከሷ ነስቶ የተዋሃደው ስጋ ግን በመልዕልተ መስቀል ላይ ተሰቅሎ ቤዛ ሆኖ ያዳነ እሱ ነው። መለኮትን የተዋሃደ ነው። ሩቅ ቤት የሆነችው እመቤታችን ግን ንጽሕት ሁና በንጽህና በቅድስና ኑራ ከሷ እንዲከፈል ግን አድርጋለች። ከሷ የከፈለውን ስጋ ተዋህዶ በመስቀል ላይ ግን የተሰቀለ ክርስቶስ ነው። ቤዛ የሆነ ክርስቶስ ነው። ስለዚህ እነዚህ አባት እየተናገሩ ያሉት መሰረቱን ሲያዩ የተነሳውን
የተነሳበትን ስጋ የተነሳበትን ቦታ ሲያዩ ተናገሩት እና በዚህ መልኩ እኔ ቢታይ መልካም ነው ብዬ አስባለሁ። ቀሲስ ያሉትም ትክክል ነው። ተሰቀለ ብለን አናምን። እመቤታችን ተሰቀለች ብለን አናምን። ሩቅ ብእሲ ተሰቀለች ብለን አናምን። የምናምነው መለኮት የተዋሃደው ስጋ ግን ከእመቤታችን የተነሳው ስጋ ነው። ያ ደም ነው መሰረቱ። ከሷ የተነሳው ስጋ ግን ከሷ የተቆረሰው ስጋ ግን በመልዕልተ መስቀል ላይ ተሰቅሎ ፈሷል። አንድ ባህሪ ነው። እንኳን ከእመቤታችን ይቅርና በባህሪ ደረጃ ከሄድን አራቱ ባህሪያተ ስጋ አምስተኛ ባህሪየ ነፍስ የኛም ነው በባህሪ አንድነት ከሄድን ግን እኛ ሩቅ ብእሲ ነን። የክርስቶስ ስጋና ደም ግን መለኮት የተዋሃደው ነው። ቤዛም እሱ ነው እና ከእመቤታችን የተነሳውን ባህሪው የሆነውን ከሷ ባህሪ ሊሉ ያልሆነውን ያልተለየውን ያን ስጋ ማንነት ሲያይ ነው እያስባለሁ። ቅድም ቀሲስም ሲሉት እንደነበረው ምናልባት አባታችንም የገለጡበትን መንገድ መተው ይበልጥ ሊያስረዱ ይችላሉ ብዬ አስባለሁ። እንደኔ ግን እንደተረዳኝ እንከኑ ሳይሆን መሰረቱ የተነሳበትን ሲያይና ሲያጠይቅ ስለሆነ የሚያደነጋግር ነገር የለውም ብዬ አስባለሁ። ሁለቱን ማስታረቅ ግን ይጠበቃል። ሁለቱን የማስታረቅ ስራ ግን ከኛ ከሁላችን ይጠበቃል እላለሁኝ። መካከል ላይ ስለገባው በጣም ይቅርታ። እግዚአብሔር እሺ መምህር፣ በቃ የኛም ሐሳብ ከዚህ የተለየ አይደለም። በቃ 100% የኛ ሐሳብ ምንም አባቶቻችን ላይ ምንም እንቀን ህጸጽ እንኳን ፍራክሽን ኦፍ ህጸጽ አላገኘንባቸውም። አባቶቻችን ላይ ያለው ይሄ ነው። በቃ ሐሳባችን የስብከቱ ሐሳብ ከየት ተነስቶ የቱ ጋር ቆመ ነው ሐሳባችን። መሀል ላይ የ4 እና 5 ሰከንድ ቪዲዮ ተቆርጣ አባቶቻችንን ለመምታት የተካሄደበት ለመናፍቃን ግባት ለመሆን ወይም እዚህ ይሄ ማህበራዊ ሚዲያ በጣም አስቸጋሪ ነው። ዝም ብለው ለማጮ ቤተክርስቲያን ላይ ሐሳብ እያነሱ ለማጮ የተደረገ ነገር ነው። ኢንቴንሽናሊ ተዘጋጅተው አቅደው የመጡበት ሐሳብ ነው። ምንም እንከን የለበትም። ይሄ እስከሞት የምመሰክር እውነት ነው። ይሄ ትምህርት የቤተክርስቲያን ትምህርት ነው። ቤተክርስቲያን የምታስተምረው እኔ ከልጅነት ጀምሮ ሳለ እየተማርኩ ያደግኩበት ትምህርት ነው። ዛሬ መጥቶ ሰንበድ የሆነ ሰው የ5 ሰከንድ ቪዲዮ ቆርጦ እመቤታችን ተሰቀለች ብሎ አባቶቻችን እንዲህ መወገዝ አለባቸው ለሚል ሰው ሲጀመርም አንድ ጸጻ አላየሁበትም። እኔ ምገባበት ሲሆነ ከሆነ በዚህ ትምህርት ሲኦል ልግባ 4 ነጥብ። በቃ ይሄ ነው። በቃ መር ቃል የተናገሩት ቃል ይሄ የኛ የኦርቶዶክሳውያን እምነት ነው። ከዚህ ውጪ ቤተክርስቲያን ትምህርት ካላት አላቅም። አይሮጥ ነው። ይሄ ነው እኛም ስንናገር የነበረው ይሄ ነው። ቪዲዮ የተሰራበት ኢንቴንሽን ግን የአባቶቻችንን ቃል አባቶቻችንን ለማስመጣት የለቀቀውም አንድ ሃይማኖቱ ምን ይሁን ምን የማይታወቅ ግለሰብ ነው። ቪዲዮ ኤዲት ተቆርጦ እንኳን ለንግግር እንዲያመች ተደርጎ እንኳን ማውራት ያልቻሉበት ቪዲዮ ነው። ለዛ ነው ብለው ትናንት ተሯርጠው ቪዲዮን ያስነሱት። ወጣ ስለሆነ ነው ሰሙ። እሺ አባታችን እመቤታችን ቤዛ አትባልም ያሉት ጳጳስ ትክክል ናቸው አይደሉም? ስህተት ናቸው። የቤተክርስቲያን ትምህርት አይደለም። ኦኬ አሁን ይኸውልህ፣ አሁን ሌሎቹን ደግሞ አይ ይሄ ስህተት ነው ሲሉ አባቶቻችን ለማሸማቀቅ ነው እንጂ ይሄ ትክክል አይደለም ስትል አይጋጭብህም? አባታችን ከቤተክርስቲያን ትምህርት አንጻር አይጋጭም። ቤተክርስቲያን ናት ይሄን ስህተት በሉ ይሄን ትክክል በሉ ላይ አስተማረችን። ከዚህ ውጪ ታዲያ ለምንድን ነው ያኛው ቤዛ አትባልም ያሉትን ስህተት ነው ለምን አልክ? አጠቃላይ ስብከቱን ስለሰማሁት የስብከቱን አውድ እያንዳንዱን ነገር ገብቼ ደጋግሜ ስለሰማሁት እንግዲህ ደጋግሜ ሰማ ያን የምድርና የሰማይ ልዩነት አለ። ቆይ ሰሙሽ ቆይ አንዴ። አሁን ይኸውላችሁ ለወደፊቱ ብንጠነቀቅ በጣም ደስ የሚለኝ ነገር ምንድነው፣ ሰው ሁሉ አንድ አይነት አይደለም። ሲሰጥ አንደኛው ይስማማዋል፣ አንደኛው ላይስማማው ይችላል። ለአንተ ትክክል የሆነው ለሌላኛው ደግሞ ትክክል ላይሆን ይችላል። አንተ ስህተት ነው ያልከውን ያኛው ደግሞ ትክክል ነው ሊል ይችላል። መፍትሄው ምንድን ነው? ለወደፊቱ አንድ ትምህርት ሲመጣ የመጀመሪያ አንድ ይሄ ከመጻሕፍት አለ ወይ? ከሃይማኖት አበው ሊሆን ይችላል፣ በተርጓሚው ሊሆን ይችላል። ይሄ አገላለጽ ከመጻሕፍት አለ ወይ? 2 ከአፈ መምህራን በጉባኤ ቤት ላይ እንደዚህ ያለ ትምህርት አለ ወይ? ይሄ ለምስጢረ ሥላሴ ለምስጢረ ሥጋዌ የኛ ቤተክርስቲያን
አስተማሪ ናት። ከማንም እንትን የምትል አይደለችም። ስለዚህ እንደዚህ ያሉት ነገሮች ሲመጡ ሁልጊዜም ማድረግ ያለብን ብዬ የማስበው ነገሮቹን አቃንቶ መጀመሪያ የተነሳሁት ለዚያ ነው። ሊቀ ጳጳሱ በተለይ እኒህኛው ሊቅ ናቸው። በጣም 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 ስለማውቃቸውም ማለት ነው። ሊሉ የፈለጉትንም መምህር ቅድም ሲናገሩ የነበሩትን መጀመሪያ ላይ በመግቢያ ላይ የተናገሩት እሱን ነው። ሊሉ የፈለጉት ይገባናል። ኦኬ ገብቶናል፣ ተረድተናል። ነገር ግን ይሄ ንግግር ግን 90-80% በነገራችን ላይ ትክክል መሆኑ አለመሆኑ ብቻ አይደለም። ከመምህራን ከአባቶች ከኛ ምን ይጠበቃል? ሰዎች በሚሰሙት ልክ ማስተማር በራሱ ተገቢ ነው። ምክንያቱም እዚያ ላይ የተቆረሰው ስጋ የማን ነው? የእሷ ነው። ቪዲዮ ሲከፈት ኢንቴንሽናሊ እዚህ ላይ ነው ችግር ያለው። የፈሰሰው ደም የእሷ ነው። በቀላሉ መለየት የምትችሉት አንድ ሰው ከእናት ከአባቱ እኔ ባይ የሆነ ራሱን የቻለ አካል ከሆነ በኋላ ያ ሰው ራሱን ችሎ የሚጠየቅ የሚከሰስ የሚወቀስ ነው። ከዚያ በኋላ ያ ሰው በራሱ ሲኦል ሊገባም ይችላል፣ ገነትም ሊገባ ይችላል። እናቱ ተከተለው ልትሄድ አትችልም። ምክንያቱም እኔ ባይ ራሱን ችሎ የሚጠየቅ ሰው ሆኗልና። ቃል ስጋን ከመቤታችን ከስጋ ነፍስን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሲነሳም ሲከፈልም ሲዋሃድም አንድ ጊዜ ነው። ከዛ በኋላ ያ ባህርየ ሰብ ወይም ከመቤታችን የነሳው ስጋ አምላክ ሆኗል። ያለ ትስብእትነቱ ሳይጠፋ ሳይዋጥ ይሄ መለኮት በትስብእት ሳይዋጥ ሳይጠፋፋ በተዓቅቦ ከዛ በኋላ ያለው እኔ ባይ ማን የሚባል ነው? አማኑኤል የሚባል ኢየሱስ የሚባል ክርስቶስ የሚባል የማይለያይ ስም ነው። የተዋህዶ ስም ነው። የስም ለትስብእት ለመለኮት ተብሎ የማይሰጥ ነው። አሁን ያ በዚያ ስጋ ያ አምላክ ከሆነ በኋላ ያ ስጋ በተለየ ሁኔታ አምላክ ነው። ሁላችን አምላክ አልሆንም። ባህሪያችንን ነስቷል። የስ የአብርሃም ዘርን ነስቷል። ያ የአብርሃም ዘር ደግሞ ግልጽ ነው ሲቆጠር ራሱ የማቴዎስ ወንጌል ምዕራፍ 1 ሉቃስ ወንጌል ምዕራፍ 3 ነው አይደለ? ማርቆስ ወንጌል ነው ምዕራፍ 3 የሉቃስ ስንት ላይ ነበረ? ዘር ቆጠራ ሲቆጠር የአብርሃም ልጅ የዳዊት ልጅ የአዳም ልጅ እየተባለ ነው የእግዚአብሔር ልጅ እየተባለ ይቆጠራል። እዚያ ውስጥ ራሱ ያው ዘር የሚቆጠረው በወንድ ስለሆነ ማቴዎስ መጨረሻ ላይ በዮሴፍ ይቆጥራል። ለምንድነው ዘር የሚቆጠረው? በእንትን ስለሆነ ማለት ነው። እና ከመቤታችን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያለ ዘር አቢሲ ያ አምላክ ወሰብ የተባለው ደሙ ፈሶ ስጋው ተቆርሶ ለኃጢአታችን ማስተስሪያ የሆነ የበጉ ስጋና ደም ነው። እኔ አንድ ጊዜ 96 ዓመተ ምህረት ግንቦት 26 ቀን ነው እና ውድድር ነበረን አዲስ አበባ ሀገረ ስብከት የሥራ ውድድር ማለት ነው። እና አንደኛው ጥያቄ ምን የሚል ነው? የምትበላው ስጋና ደም የማን ነው የሚል ነው። እና ምንድን ነው የማን ነው የሚል ነው። ስለዚህ አንዳንዶቹ የፍየል አንዳንዶቹ የበግ እያሉ የመልሱ ነበሩ ማለት ነው። መለኮት የምትበላው ስጋ የማን ነው ይባል ምን አይነት ነው ቢባል መለኮት የተዋህደው ነፍስ የተለየው ነው። መልሱ እሱ ነው። የማን ስጋ ነው? የአማኑኤል ስጋ ነው። አምላክ ወሰብ የተባለው የስግው ቃል ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል የሆነ የእሱ ስጋና ደም ነው ብለን ነው የምንመልሰው። ያንን ስጋ ከማን የነሳው ተብለን ከተጠየቅ ከእመቤታችን ከድንግል ማርያም። ምክንያቱም ስጋን ከሰማይ ይዞ የመጣ የሚሉ መናፍቃን አሉ። ያ ስጋ የነሳው ከማን ነው የነሳው? መቼ ነው የነሳው? ሲከፈልም ሲዋሃድም አንድ ጊዜ ነው። እና ድህረ ተዋህዶ የነበረ እኔ ባይ ማንነት አልነበረም። እመቤታችን ነበረች የነበረችው። በተዋህደው ጊዜ ግን አካላዊ ቃል ሰው ልሁን ባለ ጊዜ ግን ከስጋዋ ስጋን ከነፍሷ ነፍስን በግብረ መንፈስ ቅዱስ ነሶ ሰው ሆኖ አዳነን እንላለን። እና ያቺ ቃል በተለይ ማህበራዊ ሚዲያ ላይ ሲሆን
ሌሎችንም ለመናፍቃንም ክፍተት ስለሚሰጥ አሁን እያስጮሁት እኮ ነው። እና እኔ ለምንድነው የማልከላከለው? እየበዛ መጣ። በጣም እየበዛ ሲመጣ ምንድነው መጠንቀቅ አለብን ማለት ነው። ኦኬ አጀንዳ ለሌሎቹ እየሰጠን እንኳን አይደለም ይሄንን ሌላ መፈንከት የሚችሉ መናፍቃን ባሉበት ማህበራዊ ዓለም ላይ ማህበራዊ ድረገጽ ላይ ቴክኖሎጂ በሰለጠነበት ዓለም ላይ በጣም ለትምህርታችን ጥንቃቄ ስለሚፈልግ ነው እንደዚህ ያሉት ነገሮችን ከምንከላከል ይልቅ ኦኬ በቃ ግለሰብ ይሳሳታል ለዛስ ለግለሰብ ጠበቃ ከመሆን በቃ እንደዚህ ያሉት ነገሮች መታረም አለባቸው። ወደፊትም ቢሆን ደግሞ እየተሰራ ነው። መጠንቀቅ በጣም አቡነ ገሪማ ለዚህ በጣም ምሳሌ ናቸው። ታላቁ አባት በጣም ትልቅ አባት ነበሩ። አቡነ ገሪማ የሚያስተምሩትን ትምህርት በጽሁፍ አዘጋጅተው ነው የሚያስተምሩ። ለምንድን ነው በጣም የጥንት አባቶቻችን በነገራችን ላይ ሲሰብኩ እንደዚያ ነበር የሚሰብኩት። ነገስታቱ፣ ትልልቅ ባለስልጣናት ዝም ብለው እኮ ንግግር አያረጉም እኮ በጽሁፍ ይዘው ያንን ነው የሚያነቡት። አሁን መናገር ስለማይችሉ ነው ፍሪኩዌንትሊ የሚያወሩ ናቸው። ግን የሚያስተላልፉት መልእክት በሰዎች ዘንድ ትልቅ ተጽዕኖ ስለሚፈጥር ትንሽ እንኳን ቢሆን እንዳይጸልስታን ከተፈጠረች ለሌላው መሰናክል ስለሚሆን ነው። ከዚህ አንጻር አይተን ነገሮችን መገምገም ነው እና ሁሉም ሰው እንደዲያስ ማለት ከባድ ስለሆነ አብረን የምንኖረው ከሰው ጋር ስለሆነ አይ ትክክል ነህ አንተ ባልከው እንደዚህ ያው ሊያሰናክል ይችላል፣ ግን በዚህ መንገድ አቅንተን ማየት ነው። እኔ ሞር አቅንተን ማየት አለብን ከሚሉት ጋር ነው እኔ የምመስማማው። ለተመናል ዝም ብሎ እያነሱ መተቸት ተገቢ አይደለም። ግን እንደዚህ ደግሞ በጣም እንትን ብሎ የሚወጣውን ግን አይ ዶንት ቲንክ ሶ ትንሽ ከበድ ስለሚል በዚያ መንገድ ነው እኔ እና ስትሮንግሊ በጣም ጮክ ብዬ ከሆነ በጣም ይቅርታ ጠይቃለሁኝ። በዚህ አይነት መንገድ ተረዱት። እንዳንካሰስ እርስ በርስም ወደ ግጭት እንዳይቀር ጥንቃቄ እየተደረገ ትምህርቱ ላይ ብቻ ፎከስ አድርጎ ይህንን ለማለት ፈልገው ለዛ ሲጠቅ ከተባለ አሁን ቤዛ የሚለውን በደንብ ተጠቀሙበት መናፍቃን። ግን እውነት ለመናገር ለኃጥ የተሰጠ ስም ነው ቤዛ የሚለው። ኃጥ ለጻድቅ ቤዛው ነው ተብሏል። ኃጥ የተባለበትን ገንዘብ የተጠራበትን ስም ለእመቤታችን ሲሰጥ እንደዚያ መትከንከናቸውን ስንመለከት ከኛ የሚውጣውትን ፈልገው በዙሪያችን የሚያናፉ የአናብስቶች የአጋንንት አናብስቶች ስላሉ እንጠንቀቅ ለማለት ነው። ስላዳመጣችሁኝ ከልብ አመሰግናለሁኝ። እኔ ጋር ሚድናይት አልፏል። እናመሰግናለን። መምህር ቃለ ወንጌል ቃለ ሕይወት ያሰማልን። ቀሲስም አሉ እድል አልተሰጣቸውም። በጣም ሶሪ። ለእሳቸውም እድል ስጧቸው። እኔን ግን ሸኙኝ። እግዚአብሔር ይስጥልኝ። ሰሙ እሺ ምናልባት ሳይሆን ቀሲስ ሳይሆን በተደውል አቡነ ጴጥሮስ ይፍቱኝ ባርኩኝ። ቀሲስ ይፍቱኝ ባርኩን። በጣም ይቅርታ ያው አባቶቻችን ዝም ነው የሚሉት አንዳንዴና ገብተው እኛ ዝም ብለን እንጨዋለን ባዶችና አባታችን ይሰማል ሰሙ አይሰማል ሚኪዬ? እሺ ቀሲስ ዲበኩሉ ይፍቱኝ ባርኩኝ አባቴ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ሚኪ ማክ ደህና ነህ? እንደምን አለ ሚኪ ዘግረት ጠፍተሃል። እርሶ ጠፍተዋል እንጂ እኔ ጠፋሁኝ። እርሶ ጠፍተዋል። ያው በፋሲካ እኮ የሽሮ አባት አይገኝም እኮ አይደለ? ወደ ስጋው ነው የሚሄደው። እውነት ነው። ጥያቄ አለ ቀሲዬ? አይ ጥያቄ እንኳን የለኝም። ምናልባት አባታችን ያስተማሩት ትምህርት ላይ አሁን መጨረሻ ላይ የተናገሯት ነገር ነች። በጣም ወሳኟ ፖይንት ኮር ፖይንቷ መጨረሻ ላይ ያሰመሩባት አባቶቻችን በአውደም እኚህ አባት እንግዲህ በጣም ሊቅ የሆኑ በጣም የሚገርሙ አባት ናቸው። ይሄንን ሐሳብ ይሄንን የተናገሩት እንዳሉት አባቶች አይሳሳቱም ማለት አይደለም። ግን እንደነዚህ አይነት አባቶች ማለት መሰረታቸው ቤተክርስቲያን የሆነ ቤተክርስቲያን ልጆቻቸውን በአስተምህሮ በትምህርት እየገነቡ ብዙ ጣውረዶችን ያሳለፉ አባቶች